ሙስጠፌ አደጋ ውስጥ መሆናቸውን ካዱ። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ከበድ ያለ ነገር እየመጣባቸው መሆኑን ከሰዓታት በፊት የወጣ አንድ ዘገባ አመላክቷል። መረጃው ዝርዝር አለው። ለአብይ የተላከው የታዋቂው አትሌት የድረሱልኝ ጥሪ። አይዞሽ ገለቴ መባያው ሰዓት አሁን ነው። ታዋቂው አትሌት ወደ 4 ኪሎ የድረሱልኝ ጥሪ ያሰማች። ሚኒስቴሮች ሙሜ ቢያ ዶክተር አብይ አህመድ ብቻ ጀነራል አብዱል ፈታህ አልቡርሃን ከሐሚቲ ቡድን የሚሰነዘረውን የድሮን ጥቃት በመፍራት መሳሪያዎችን ወደ ኤርትራ እያሸሹ ነው በማለት መሐመድ ሐምዳን ዳጋሎ ከኤርትራ ጋር ጠላት መሆናቸውን በይፋ አወጁ። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና ኢራን የእስራኤል በርካታ ሚስጥራዊ ሰነዶች በእጇ ማስገባቷን ገለጸች። በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ ተሽከርካሪዎች ተቃጠሉ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ሰብስክራይብ እና ላይክ በማድረግ ቪዲዮን ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። ሙስጠፌ አደጋ ውስጥ መሆናቸውን ካዱ። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ከበድ ያለ ነገር እየመጣባቸው መሆኑን ከሰዓታት በፊት የወጣ አንድ ዘገባ አመላክቷል። ጉዳዩ ወደ ትጥቅ ግጭት እያመራ ሲሆን አጀንዳው ከነዳጅ ተፋሰስ ከሸበሌ የሚዘልቅ መሆኑ ታውቋል። በአብዱራህማን ማሃዲ የሚመራው የኡጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍ መቀመጫውን በጎረቤት ሀገር ሶማሊያ በማድረግ የትጥቅ ትግል መጀመሩ ተሰምቷል። ፕሬዝዳንት ሙስጠፌ መሐመድ ኦብነግ ጫካ እንገባለን የሚለውና ሌሎች ቡድኖች በተለይ በሰሜን ኢትዮጵያ ያሉ ኃይሎች በርታቱት ነው ብያምናለው በማለት ከጥቂት ሰዓታት በፊት ከቢቢሲ ጋር በነበራቸው ቆይታ ሲናገሩ ተሰምቷል። ሶማሌ ክልል ውስጥ ኦብነግ ወደ ጫካ እንዲገባ የሚያስገድድ ነገር የለም፣ የሚያስጨንቀኝ ነገር አይደለም፣ ግን ከመጣ እንዴት እንደምናስተናግደው እናውቃለን። በፍጹም የሚያሳስበኝ ነገር አይደለም፣ ህዝቡም ይህን እየፈቀደ አይደለም በማለት ተናግረዋል። በእርግጥ አንድ ግለሰብ ትክክለኛ ያልሆነ ሐሳብ ይዞ ከግብጽ ወይም ከሌላ ሀገር ድጋፍ አግኝቶ ሊሆን ይችላል። እኔ ግን የመጣሁበት ህዝብ እንደዚህ አይነት ነገር አይቀበልም በማለት ቦታው ላይ ያለውን እውነታ ለማድበስበስ ሲጥሩ ታይተዋል። ሆኖም ግን ሶማሌ ትግል ጀምራለች የተባለው የኦብነግ ክንፍ በቅርቡ ለሁለት መከፈሉን ተከትሎ ነው። ታጣቂ ቡድኑ ከ6 ዓመት በፊት ሰላማዊ ትግል ለማድረግ ከኤርትራ ወደ ሀገር ቤት በመግባት በምርጫ ቦርድ ተመዝግቦ የነበረ ቢሆንም ኦብነግ ለሁለት መሰንጠቁን ተከትሎ አብዱራህማን የሚመራው ኃይል በሶማሌ ትግል መጀመሩን ጉዳዩ በቅርበት የሚከታተሉ ምንጮች ገልጸዋል። ለ33 ዓመታት ያህል በትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል ለመግባት የወሰነው ከአብይ አህመድ መንግስት ጋር በነሐሴ 2010 ዓ.ም ስምምነት ላይ ከደረሰ በኋላ ነበር። ይሁን እንጂ አብዱራህማን ማሃዲ የሚመራው የኦብነግ ክንፍ ከመንግስት ጋር ግንኙነት አናደርግም፣ ቀጣይ የትግል ስልታችን በተመለከተ ከህዝብ ጋር ውይይት እናደርጋለን ሲል የገለጸው ባሳለፍነው የካቲት ወር መጨረሻ ላይ ነበር። ከዚህ ጋር ተያይዞ አብይ አህመድ ከሶማሌላንድ ጋር ያደረጉት የወደብ ስምምነት ተከትሎ ከኢትዮጵያ ጋር ቅራኔ ውስጥ የገባችው ሶማሊያ ለኦብነግ የትግል እንቅስቃሴ በግዛቷ ያመቻቸ ሲሆን የኢትዮጵያ ታሪካዊ ተቀናቃኝ የሆነችው ግብጽ ደግሞ ሁኔታውን እንደ መልካም አጋጣሚ በመውሰድ ወታደራዊ ስልጠና በመስጠትና የሎጂስቲክ ድጋፍ በማድረግ ታጣቂ ቡድኑን ልታጠናክር ትችላለች ተብሎ ይገመታል። በዚህ መረጃ ላይ ያለው ሐሳብ በኮሜንት አሳውቁን እያልን የድረሱልኝ ጥሪዋን ስላሰማችሁ ታዋቂው አትሌት ዝርዝር ዜና እንለፍ። ለአብይ የተላከው የታዋቂው አትሌት የድረሱልኝ ጥሪ። አይዞሽ ገለቴ መባያው ሰዓት አሁን ነው። ታዋቂው አትሌት ወደ 4 ኪሎ የድረሱልኝ ጥሪ አሰምታለች። ለጠቅላይ ሚኒስትሩ አልቻልኩም፣ አቅቶኛል፣ ህይወቴን ይታደጉልኝ ስትል ተማጽናለች። በበርሊን የዓለም አትሌቲክስ ሻምፒዮና በፈረንጆቹ 2009 በተካሄደው 1500 ሜትር የሴቶች ውድድር አሸናፊ የሆነችው አትሌት ገለቴ ቡርቃ ለጠቅላዩ በላከችው መልእክት የድረሱልኝ ጥሪዋን አቅልጣዋለች። ለጠቅላይ ሚኒስትሩ አልቻልኩም፣ አቅቶኛል፣ ህይወቴን ይታደጉልኝ ስትል ተማጽናለች። አትሌት ገለቴ ቡርቃ ባለቤቴ ከፍተኛ ዘረፋ ተፈጸመብኝ ስትል በእንባ ተናግራለች። አትሌት ገለቴ ቡርቃ ለ20 ዓመታት ያፈራውትን ንብረት በባለቤቴ ገብረመድህን ገብረማርያም ምክንያት አጣውት ስትል በትናንትናው ዕለት በተሰራጨ ቃለ ምልልስ ላይ ተናግራለች። መኖሪያ ቤትና መንግስት በተለያየ ጊዜ በሽልማት በሰጠኝ 11 መሬቶች ውስጥ 10ሩን ባለቤቴ መሸጡንና አሁን ካለችበት ቤት ለማስወጣትም በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ ትናገራለች። ካሏት 5 መኪናዎች ውስጥ 4ቱ መኪኖች ባለቤቷ መሸጡን ገልጻለች። በአሁኑ ወቅትም ልምድ አቁማ በፍርሃት ለአንድ ዓመት ከቤት ሳትወጣ መቀመጧን ትናገራለች። ፍርድ ቤት ሁሉን ነገር እኔ ላይ እየፈረደ ነው፣ የኔን በደል እየተመለከተ አይደለም በማለት ትናገራለች። እኔ የሚሰማኝ ጠፍቷል፣ አሁን የቀረው ጠቅላይ ሚኒስትሩ ነው። ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁነኝ ብላለች። ከባለቤቷ ጋር የተዋወቁት እሱ የታክሲ ሾፌር ነበር። እናም በተለያዩ ቦታ ላይ ስትንቀሳቀስ ያደርሳት እንደነበር በመናገር በዚህ መሃል ተግባብተው የፍቅር ጥያቄ አቅርቦላት በ2000 ዓመተ ምህረት ወደ ትዳር እንደገቡም በገመዳ ሾው ላይ ስትናገር ተሰምቷል። አትሌቷ በቃለ ምልልሷ ላይ ስትናገርም
በ2009 ለውድድር ወደ ውጭ ሀገር ሄጄ ነበር። ውድድሩን ድል አድርጌ ስመለስ በድንገት ከቤት ወጥቶ ጠበቀኝ ትላለች ገለቴ። ብዙ አፈላለኩት፣ ቤተሰቡን ጠየቁ፣ ጸበል ሄዶ ነው ይመጣል አሉኝ። ከ8 ወር በኋላ የፍርድ ቤት ክስ መጣ። ፍርድ ቤት ቀረብ። ክሱም ትዳር ይፍረስ የሚል ነበር። ትዳር መፍረስ የለበትም፣ በሃይማኖታዊ ስርዓት ላይ የተመሰረተ ትዳር ነው ብልም እሱ ካልፈለገ የማፍረስ መብት አለው በማለት ትዳሩ በፍርድ ቤት ፈረሰ ትላለች። ከዛ በፊት ያሉኝን ንብረቶች በሱ ስም ውክልና ሰጥቼው ነበር። ከነበሩት የመኖሪያ ቤቶችና መሬቶች መካከልም በአዲስ አበባ በተለያዩ ቦታዎች ቦሌ፣ ገርጂ፣ የካ፣ ሐዋሳ፣ ናዝሬት፣ ሞጆ፣ ሱሉልታ እንዲሁም 5 ተሽከርካሪዎች ነበሩኝ ትላለች። ከትዳር በፊት የነበሩኝ ቤቶች ጭምር እንደሸጣቸው ነው የሚነገረው። በአንድ መንግስት የተሸለምኩት መኖሪያ ቤት እናቱ ለጋር ጀርባ ለኑሮ ምቹ ባልሆነ ቤት ውስጥ አትኖርም ብዬ እሷን እዛ አስገብተን ትኖርበት ነበር። ሆኖም ግን እሱም ጭምር ለሷ እንደሸጠላት ነው የነገረኝ። አሁን በፍርድ ቤት ውሳኔ 10 መኖሪያ ቤቶች ለሱ ተፈርደው አንድ ቤትና አንድ ያሪስ መኪና ላይ እየተከራከርን ፍርድ ቤትም እነሱን እንድትካፈል ውሳኔውን ሰጥቷል። እሱንም ለመውሰድ እየተንቀሳቀሰ ነው። እየዘተብኝም እያስፈራረብኝም ነው ትላለች። በላብ ያፈራሁት ንብረት ጭምር አጥቼ ጭራሽ በህይወት እንዳልኖር እየተዛተብኝ ነውና ህዝብና መንግስት ይድረስልኝ ስትል በእንባ ጭምር ተማጽናለች። ኢሳያስ ያላሰቡት ጠላት ገጠማቸው። ጀነራል አብዱል ፈታህ አልቡርሃን ከአሚቲ ቡድን የሚሰነዘር የድሮን ጥቃት በመፍራት መሳሪያዎቹን ወደ ኤርትራ እያሸሹ ነው በማለት ሐምዳን ዳጋሎ ከኤርትራ ጋር ጠላት መሆናቸውን አወጁ። የሱዳን ወታደራዊ ሽግግር ምክር ቤት ኃላፊና የሱዳን ጦር አዛዥ ሌተናንት ጀነራል አብዱል ፈታህ አልቡርሃን በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ አርኤስኤፍ እየሰነዘረ ካለ የድሮን ጥቃት የሱዳን አየር ኃይል መገልገያዎችን ደህንነት ለመጠበቅ ወደ ጎረቤት ሀገር ኤርትራ ማዛወራቸው በተለያየ መገናኛ ብዙሃን እየተዘገበ ነው። ባሳለፍነው ሳምንት ኤርትራ በሱዳን የእርስ በርስ ጦርነት በቀጥታ ተሳታፊ መሆኗን በመግለጽ ኤርትራ ውስጥ ሳይቀር ዘልቀን በመግባት ጥቃት ፈጽማለች የሚል ዛቻ የተቀላቀለበት መግለጫ ላወጣው ለሱዳን ፈጣን ድጋፍ ኃይሎች አዛዥ ጀነራል መሐመድ ሐምዳን ዳጋሎ ዜናው ሰርግና ምላሽ እንዲሆንለት ይጠበቃል። የኤርትራ መንግስት ልሳኖች እያስተባበሉ ነው። በኤርትራ አየር ኃይል ማዘዣና ባህር ኃይል ላይ ወሳኝ የድሮን ጥቃቶች ከሰሞኑ ይጠበቃል። በኤርትራ ላይ የሚፈጸመው የድሮን ጥቃት ተከትሎ ሻዕቢያ ሙሉ ወታደራዊ አቅሙን አስተባብሮ ወደ ሱዳን ሊዘምት ይችላል ተብሏል። ወደ ውጭ ዜና ስናልፍ ኢራን የእስራኤል በርካታ ሚስጥራዊ ሰነዶችን በእጇ ማስገባቷን ገለጸች። የኢራን የደህንነት ባለስልጣን የእስራኤል በርካታ ሚስጥራዊ ሰነዶች በእጁ ማስገባቱን ዛሬ ይፋ አድርጓል። የኢራን የደህንነት ሚኒስቴር እስማኤል ጣይብ በሀገሪቱ ብሔራዊ ቴሌቪዥን ላይ በመቅረብ ኢራን በሰራቸው የተሳካ ኦፕሬሽን የእስራኤልን የኒውክሌር ፕሮግራም የተመለከቱትን ጨምሮ በርካታ ሰነዶችን በእጇ ማስገባቷን ተናግረዋል። ሚኒስትሩ በንግግራቸው በወታደራዊ በኒውክሌርና በሳይንስ ዘርፍ ያሉ በርካታ የእስራኤል ሰነዶች በእጃቸው ማስገባታቸውን ተናግረዋል። መረጃዎቹ እንዴት ኢራን ውጭ እንደገቡ ያልገለጹት ሚኒስቴሩ ከተገኙት መረጃዎች መካከል እስራኤል በቀጠናው ያሉትን የኒውክሌር ቦምብ ብዛት ምን ያህል እንደሆነ ያየንበት ነው። አንዳንድ ሰነዶችን በቅርቡ ይፋ ይሆናሉ ሲሉ ተናግረዋል። ኢራን በእጅ ገብተዋል ካለቻቸው ሰነዶች መካከል እስራኤል ከምዕራባውያኑ ሀገራት ጋር ያላትን ግንኙነት የሚያሳዩም እንደሚገኙበት ሀገሪቱ ይፋ አድርጋለች። በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ ተሽከርካሪዎች ተቃጠሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይት ተኮሱ። ተቃውሞ ከጀመሩ 3ኛ ቀናቸውን ያስቆጠሩት ሰልፈኞቹ ከከተማዋ ፖሊስና ትራምፕ ካሰማራቸው ወታደሮች ጋር ተፋጠዋል። ወታደሮቹ ከአርብ ዕለት ጀምሮ ተቃውሞ የወጡ ሰልፈኞችን ወደ ኋላ ገፍተዋል። የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስ የሚያቃጥል ፈሳሽና ሌላ ገዳይ ያልሆነ መሳሪያ በሰልፈኞች ላይ ተጠቅመዋል። ሰልፈኞቹ የከተማዋ ማዕከላዊ ክፍል የሚያቋርጠውን ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪዎችን ፍሰት ዘግቷል። በርካታ ሰዎችን በመንገዱ መሻገሪያ እንዲሁም በመንገዱ መግቢያና መውጫዎች ላይ ተሰብስበው ታይተዋል። የከተማዋ ፖሊስ በኤክስ ገጹ ባወጣው መረጃ የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞቹን ከመንገዱ ላይ ለመበተን መንቀሳቀሳቸውን አስታውቀዋል። በተቃዋሚዎቹ በተዘጋው መንገድ ላይ የነበረ ዘጋቢ ከቢቢሲ ጋር ቆይታ ባደረገበት ሰዓት ከኋላው የጸጥታ ኃይሎች ሰልፈኞችን ለመበተን የሚጠቀሟቸው ገዳይ ያልሆኑ ፈንጂዎችና የሄሊኮፕተር ድምጽ ይሰማ ነበር። ከሰዓታት በኋላ ፖሊስ ሰልፈኞቹን በመበተን መንገዱ እንደገና እንዲከፈት ማድረጉን አስታውቋል። መንገዱን ለመክፈት በተደረገው እንቅስቃሴ የታሰሩ ሰዎች መኖራቸውን የካሊፎርኒያ የፍጥነት መንገድ ተቆጣጣሪ ተቋም በኤክስ ገጹ ጽፏል። የተለያዩ የከተማዋ ጎዳናዎች ሰልፈኞች የሚያቀጣጥሏቸው ርችትና የጸጥታ ኃይሎች የሚጠቀሙት መሳሪያ ድምጾች ሲያስተጋቡባቸው ውለዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።